እሺ ያው ቡናው ደርሷል እውነት ነው ሙሉ ይሻላል እሰይ አንተ ያው ስለምን ራሴን እኔ ብቻ ነኝ ራሴንማ የምታስተናግደው ከቡናው ይልቅ እኮ እሱ ነው ዋናው እስቲ ተደግመኝ ማሚ ሙሉዬ እሺ እንኪ እናት ተደግመኝ ነገር እሰይ ያው እንግዲህ ቡናችንም ቀርቧል በጣናችንም ተጫጭሷል ቀደም ሲልም በውድ ቤታችን ስላገለግሉ እቃዎች እያወራን ነበር የቡና ቁርሳችሁን እያዛችሁ ይሄን ጣፋጭ ጣም ቡናችንን እየጠጣን እንጫወታለን ስንጫወት የቆየነው ስላገለግሉ እቃዎች ነበር እና እነኚህ እንግዲህ በየቤታችን ሆነው እኛም ማንጠቀምባቸው ያገለግሉ እቃዎች ለሌሎች በጣም ጠቃሚና አስፈላጊ ሊሆኑ ስለሚችሉ ያው እንግዲህ የዘመኑን ቴክኖሎጂ ተጠቅመን በኦንላይን ሌሎች እንዲያገኙአቸውና ጥቅም ላይ ቢያውሏቸው የተሻለ ነገር ነው አይደል በጣም የሚገርምሽ ነገር እኛ ግን እኮ አጠቃላይ እንደ ባህል ሁሌ ስናረጋው አይደል ይኖር ነው ያገለገለ እቃ እኮ ለታናሽ ይሰጣል ሁሌ እኮ ባህላችን ነው እንደዚህ ነው እና አሁን ለምሳሌ እኔ አንድ ሰው ያልፈለገውን እቃ ለሌላው ሰው ሲሰጠው ያ ሰው ለዛ ሰው በጣም ትልቅ እቃ ሊሆን ይችላል በጣም ደስታ ሊፈጥርለት ይችላል ከዛም አልፎ ደግሞ ለምሳሌ አልፈልገውም የምትለውን እቃ በትንሽ ዋጋ ብትሸጥለት ያ የሚገዛው ሰው ኪሱ በማይጎዳው መልኩ ያገለገለውን እቃ ይገዛል አንተም ከዛ ላይ ትንሽ ታገኛለህ ይሄ ዘመኑ የቴክኖሎጂ የፈጠረው በጎ ተጽዕኖ አይደል ታዲያ በጣም አፍቆ በተለይ ወጣቶቹ አሁን ቴክኖሎጂ እንትኖች ላይ አሁን ቴሌግራም ላይ ዋትስአፕ ላይ ምናምን ያገለግሉ እቃዎችን ከነፎቶአቸው ምናምን ያወጡና እንደውም በጣም ቶሎ ነው የሚልኩልሽ የምትፈልጊው ነገር ካለ ዛሬ አሁን ምንም ነገር ቤትሽ ቁጭ ብለሽ ልክ በበጀትሽ ልክ በራስ አቅም የት ልሽጠውም አትልም በቃ እነሱ ጋር ኮሙኒኬት ታደርግና ፎቶ ትልካለ እነሱ ደግሞ ይለጥፉታል የት ልግዛም አትልም እዛው ፕላትፎርሙ ላይ አለ ስለዚህ ቴክኖሎጂን ለዚህ አይነት ነገር መጠቀማቸው በጣም ዘመናዊነቱ በጣም አሪፍ ነው ያው ዘመናዊነት ኑሮ ለማቅለል አይደል ነገሩ ልክ ነው በጣም ኑሮ ያቀለለ ነው የሚኪ አሮጌ ለኔ አዲስ ነው እሳብ ያደለ አዲስና አሮጌ የሚያረጋው አንዳንድ ነገሮች እኮ አሮጌው ወይ አሮጌውን ያጧሉ ለኛ በቃ አይረባም ትቢያ ነው ብለን የምንለው ነገር ለሆኑ ሰዎች አዲስ ነው ህይወታቸውን ያቀልላቸዋል ቦታ ይለቅልናል ይሄ አንቲክና አሮጌ ይለያያል ቅርስ የሆነ ነገርና አሮጌ ይለያያል ስለዚህ እነዚህን አሮጌ ነገሮችን በመሸጥ ትልልቅ እኮ ሀብታም የሆኑ አሁን ዓለም ላይ ኢቤይ የሚባል አፕሊኬሽን አለ እሷው እንዲህ አይነት ነገሮችን ነው የሚሸጠው ስለዚህ ባዛሮች ተጀምረው ነው ሀገር ውስጥ ባዛሮች አሉ ሁሉም ሰው ያለውን ነገር ይዞ ይመጣል ከዛ አንዳንድ ጊዜ ምን ይሆናል ለቃ ትቀያየራል ገንዘብ እንኳን ባይኖርሽ እኔ ጋስ የሆነ ነገር አለ እኔ ጋር ጫማ አለ ሙልዬ ጋር ጃኬት አለ እንቀያየራል እንትኑ የግድ ገንዘብም ላይ ፈልግ ይችላል ሰው ባቀሙ እኮ እንዲኖር እንዲገበያይ ከዛ ደግሞ ፈረንጆቹ ጋር አላያችሁ ፈረንጆቹ ጋር እኮ ይሄ ባክያርድ ሴል ነው በተለይ እቃ ቶሎ ስለሚቀይሩ እነሱ እንደውም በፋሽኑ ሊቀየራሉ ያወጡትና በቃ ደግሞ እንትና $10 $5 ምናምን ነው የሚያረጉት ነገሩ እና የምር የሚፈልግ ሰው ደግሞ ይኖራል እና ብዙ ጊዜ ለምሳሌ አሁን ለአዲስ በስደት የሚሄዱ ሰዎች አሉ ለትምህርት የሚሄዱ ሰዎች አሉ አሁን እቃ ምናምን ገዝተው ለመደራጀት ጊዜ የሚፈልጉ እነሱ በቃ ከዛ ላይ ሰብስበው ከስተው ቤታቸውን በደንብ ይኖሩበታል አሁን እነሱ ምንድነው እቃውም አልተጣለም እነሱም ትንሽ ገንዘብ አግኝቷል ቅድም ሙሉ እንዳልሽው እና ሰውም ይጠቀምበታል እና ያገለገሉ እቃዎች ያው መቼም ያለንበት የኑሮ ሁኔታ አንዱ ብድግ አድርገህ ሶፋ አጥልም እኛማ ያው ከቤተሰባችንም እኮ ያለ አሁን ለምሳሌ ከወንድሞች አልፈም ሁላችንም አሁን ለምሳሌ ታላቅ የጠበበውን ለታናሽ ይሰጣል አንተ የተገለገልክበትን እኔ አዲስ ልቀይር ነው ካልክ ታናሽ ወንድም ይመጣል አንቆ ነው የሚወስደው ይሄ እኮ የተለመደ ነው ደስ ምንወደው ባህል ደስ ይላል አይ በጣም አንተ እኮ በጣም ከፍ ያለ ነገር ማውጣት የምትችል ከሆነ ይሄኛው አይችልም ስለዚህ አንተ በቃ ለሱ መስጠት ነው አንተ ተገልግለህበታል በቃ አይደል እንዴ አትፈልገው ያ ነገር ደግሞ ከዱሮም ጀምሮ አለ ጠረጴዛ ወንበር አንዳንድ ቦታ ይሄ ሪሴ መልሶ የመሸጥ ነገሮች ተቋማትም አዲስ ሲገዙ ለታችኛው መኪኖች መኪና ራሱ እንደዚህ የተለመደ ነው አሁን ይልቅ ደስ የሚለው ቴክኖሎጂው ቀላል አረጋው ይሄን በቃ ምንም አይነት አንተ
እንደው የምታፍርበትም ነገር አይኖርም። በቃ ገብተህ ብቻ ፈልገህ ባቅምህ እንደውም ደግሞ አሁን ቤት ድረስ ያመጡልሃል አለ በሞተር ይልኩልሃል በመኪና ይልኩልሃል። አሁን በፊት ቢሆን ገብቶሻል። አሁን ልብስ ምናምን የተለበሰ ምናምን ለመግዛት ገልመጥ ብለሽ ሰው አየኝ አላየኝ ምናምን ድሮ እንደዛ ነው። አሁንም ሚስጥርሽ ተጠብቆ ደግሞ አሁን እኮ ይውል የተለበሰ ብቻ አይደለም የሚሸጠው። ይሄ ሪሳይክል የሚያደርገው የተለበሰ አይደለም ፋሽኑ ያለፈ በቃ ይሄኛው ፋሽኑ አልፏል። ፋሽን የሚከተሉ ሰዎች ይጥሉታል ወይም ደግሞ ላስወጋጅ ቡድን ይሰጡታል። እነዛ ላውንደሪ ከተው አጥበው ደግሞ ልክ እንደ አዲስ ለአፍሪካ ይሰጣሉ። ያ ነው እኮ የሚመጣው። እዚህም ሀገር የግዴታ የተለበሰ አይደለም። በየቤቱም ይለጥፋሉ ሙሉዬ። አረ እኔ በየቤቱ አሁን ተጀምሯል። ለምሳሌ አሁን ያገለገለ እቃውን ጽፈው ያገለገለ የልብስ ስፌት መኪና፣ ያገለገለ የውሃ ማጠራቀሚያ በርሜል እንገዛለን እንሸጣለንም ይላሉ። ስልካቸው ላይ በጣም አሪፍ ነገር ነው። ትራንስፖርት ላይ ይለጥፋሉ። ስለዚህ አንቺ ስትፈልጊ ኦንላይን ቴሌግራም ላይ አላቸው ቴሌግራም ግሩፕ፣ ካለበለዚያ ደግሞ ትደውይላቸውና መተው የሚገዙሻል ይሸጡልሻል። ይሄ በጣም አሪፍ ነገር ነው። ይሄ አሁን ቴክኖሎጂው ባግባቡ ነው የሚጠቀሙት። ቆንጆ ነው። እንደገና ደግሞ መውሰዳቸው በጣም ህይወትን ቀለል ያደረገው ቴክኖሎጂ እኮ ነው። ይሄ ነው ጥቅሙ። ትልቁ ነገር በቃ አንድ አፍታ ገባ ብለህ ያለህ የምትፈልገው ሸመትክ ማለት እኮ ነው። አዎ በእናት ይሄው በለመደችሽ እስቲ ምን ላርግልሽ ሲኒ ለኛ አንዱ ብታስተላልፊልን ምን ላርግልሽ ሲኒ ነው ያለሽ። በጣም ብዙ ነው ሲኒሻ። አሁን እኮ የኛ እኮ ተዘጋጅቷል። አሁን ከባለፈው ሳምንት አይ ቲንክ ሾጣው ነው መሰለኝ ረከቦት የለም ዛሬ ተረስቶ የዛሬዋ ለየት አትልም። ጥበብ ነው እኮ እንዳለ ከዚህ ጋር ማች እንድታረግ ነው። ስለዚህ አስተላልፊ ለትውልድ ሁለተኛው ትውልድ አስተላልፊ። አረ እናትማ በምን አርጋት አስተላልፋለች? እንዴት በሆነ በቃጫኝ መኪና ጭናው ካልመጣች በስተቀር እናት ያን ሁሉ እቃስ ወድ አይደል? ደሞ አሁንም እኮ ገዛለሁ እኔ በጣም እኔ ሁሉ ሰው የሚለኝ አይ እንዶ ቤት የምትለቂ ከሆነ ጉድሽ ይላሉ። ምን ልታረጊው ነው? በጣም በሚደንቅ ሁኔታ በጣም እሰጣለሁ። ግን የመግዛቱ ፍጥነት ይበልጣል። ፍጥነቱ መግዛቱ በተለይ እንደዚህ አይነት ራሳቸው በጣም ብዙ ነው ያሉት ይመስለኛል። ሸክላዎች ምናምን ብታይ በቃ እንደነዚህ አሁን ነኝ በጣም ብዙ አይነት ናቸው አሉት። ይሄ ደግሞ በጣም ነው የሚያምረው። በየቀለማቱ አሉ። የኛ ነው ይሄ ስፌት እኮ ኢትዮጵያ ስፌታችን ነው። በሸክላም አሉ በዚህም አሉና እኔ እቃ ብቻ ደስ ይለኛል። እኔ እቃዎችን እጠቀምባቸዋለሁ። የክት ብዬ ማስቀመጠው የለም። ከኔ በላይ ቤቴ እንግዳ የለም። ለኔ ነው ቅድሚያ መሰጠው። ባሉ እንግዲህ ያው ዛሬ ባገለግሉ እቃዎች ላይ አይደለ ስንወያይ ቆየ ነው። ቡናችንን እንግዲህ እየተጣንኛ እንቆያለን። ሌሎች ዝግጅቶቻችን ቀጣይ ይሆናሉ። ቤተሰቦቻችን እንግዲህ እናንተን በያላችሁበት እስቲ በዚህ ባገለግሉ እቃዎች ላይ ተወያዩበት።